የቃሉ ርዕስ እንዲህ ብያለሁ፣ ከልካይ የለም። ድገሞ ከልካይ የለም። አጠገቤ ያለውን ያዝና ከልካይ የለም በል። ድገሙት እንደገና፣ ከልካይ የለም በሉት። ከልካይ ይደገማ። ከልካይ መልእክት ስለሆነ ነው ማውራው። ይሄ መልእክት ነው ሁሉም ሰው በደንብ እንዲያዳምጥ ፈልጋለሁ። አጭር ደቂቃ ነው የምጠቀመው። ትንቢተ ኢሳይያስ ምዕራፍ 23 ቁጥር 10 ያለውን የእግዚአብሔርን ቃል አነባለሁ። በደንብ አድምጡኝ። በጌታ ስም አነቡ። የተርሴስ ልጅ ሆይ የሚከለክልሽ የለምና እንደ አባይ ወንዝ በአገርሽ ላይ ጎርፈሽ እለፊው። አይሰማኝም? አሜን በል። የተርሴስ ልጅ በመከራ በሰልፍ በናውጥ የምታልፍ ናት። እግዚአብሔር ከመቅደሱ ወይም ከማደሪያው ብድግ አለና እንዲህ አላት። በጣም በጭንቅ ውስጥ፣ በጣም በኃጢአት ውስጥ፣ በመከራ ውስጥ፣ በጣም በስጋት ውስጥ ለምትኖረው ለዛች ለተርሴስ ልጅ እግዚአብሔር መጥቶ እንዲህ አለ። የተርሴስ ልጅ ሆይ የሚከለክልሽ የለምና ምን የምልሽ የሚከለክልሽ የለምና እንደ አባይ ወንዝ በአገርሽ ላይ ጎርፈሽ ምን በዩ እለፊው። አንድ መልእክት አለኝ ዛሬ። የሚከለክላችሁ የለም። አይሰማኝም? በደንብ አድርግና አሜን በላ። አጠገቤ ያለው ነካ አድርግና የሚከለክል የለም በላ። ድገመው እንደገና፣ የሚከለክልሽ የለም በላት። የተርሴስ ልጅ ሆይ የሚከለክልሽ የለም አለ። የሚያስጨንቅሽ የለም አለ። ግራም ያጋባሽ የለም አለ። መንገድ ሚዘጋሽ የለም አለ። ለምን ቢባል እግዚአብሔር ስላንቺ፣ ስላንተ፣ ስለኛ ልጁን ወደዚህ ምድር የላከበት ዓላማ ሊዘጋ ያለው ሊከፍት፣ ሊያዝ ያለው ሊያስለቀቅ፣ ሊሞት ያለውን በሕይወት ሊያስቀጥል የኔ ነው የሚል አሜን ይላል። እስቲ የሚከለክለኝ የለም በል። ድገሙት እንደገና፣ የሚከለክለኝ የለም በል። በየትኛውም ቦታ በየትኛውም ስፍራ የሚከለክልሽ በመንገድሽ ላይ ከዚህ ቀን ጀምሮ የለም። እስቲ የሚከለክለኝ የለም በሉት። ድገሙትና የሚከለክለኝ የለም በል። አጠገብ ያለው ያዝና የሚከለክል የለምና አትፍራ በለው። አንዳንድ ሰው በጣም ትልቅ ራዕይ ተሸክሟል፣ ትልቅ ነገር ተሸክሟል። ነገር ግን ከልካይ ከፊቱ አለ። እግዚአብሔር እንዲህ ብሎኛል፣ ከልካይ ከፊት ይነሳ። በኢየሱስም አንድ ሰው ጮክ አድርጎ አሜን ይላል። በጣም መሄድ ይፈልጋል፣ ነገር ግን ተይዟል። ለዚህ ሰው መልእክት አለ። በዚህ ቀን እግዚአብሔር እንዲህ አለ፣ ከልካይ አይኖርህም። ከዚህ በኋላ መንገድ ላይ ጉቶ ሆኖ ቆሞ የሚከለክል አይኖርህም። ወይ በደንብ አድርግና አሜን በል። የሚከለክል እየሄድክ የሚመልስ እየያዝክ የሚከለክል ወጣው ስል ወደ ኋላ የሚጎትት ከቤት ላይ ከልጆች ላይ ከመንገድ ላይ ከራእይ ላይ ዛሬ ተከለከለ። ማዲያኖ ሴፕራላባጂኒ ሚጋንታ አንድ ሰው አሜን ይላል። እንዲህ ብሎኛል፣ የምከልካዩን ከፊታቸው አነሳለሁ። እየከለከለ የሚያጨናግፈውን አነሳለሁ። እየከለከለ በር የሚዘጋውን አነሳለሁ። እየከለከለ ግራም ያጋባውን አነሳለሁ። አንዳንድ ልጆች፣ አንዳንድ ቤተሰብ ከልጆቻቸው ስኬት ላይ ቆሞ የሚከለክላየው እንዲህ አለኝ ጌታ፣ ዳግም ከልጆች ፊት ይነሳል። ማጂያሎ ፋኒያስ አንድ ሰው ካለ አሜን ይላል። ድገምና ከልካይ የለም በል። አይሰማኝም? ከልካይ የለም በላ። ጤና ላይ የቆመ፣ ስራ ላይ የቆመ፣ ራይ ላይ የቆመ፣ ቤት ላይ የቆመ፣ መንገድ ላይ የቆመ፣ ልጆች ላይ የቆመ ዛሬ በቃሉ ጉልበት ይመታል። ዛሬ በቃሉ ኃይል ይመታል። ምን የለም? ድገመው እንደገና። ምን የለም? ከልካይ የለም። መንገድን የሚዘጋ የለም። እየሄድክ ወደ ኋላ የሚመልስ የለም። የጀመርከው ይጠናቀቃል። የጀመርሽው ግብ ይመታል። ዋው! በደም አሜን በል። እንዴ በጣም የሚገርም ነገር አላቸው። ብዙ ባለ ራእዮች፣ ብዙ ጸጋ አላቸው፣ ብዙ ሚሽን ያላቸው፣ ብዙ አጀንዳ አላቸው። ነገር ግን ጠላት መጥቶ አትሄድም ያሉ ሰዎች አሉ። እንዲህ ብሎኛል፣ ዛሬ መሄድ ይሆን። ኦ ማይ ጋድ አኒያሶ ጮክ አድርግና አሜን በልልኝ። አላውቅም ካንቺ ፊት ካንተ ፊት እግዚአብሔር ከልካዩን ያነሳ
በመስቀሉ በፈሰሰው ደም አልፈህ ትሄዳለህ። ዋው! በደንብ አድርግና አሜን በላ። ምን የለም? ሁሉም ሰው ያብራ ግድ የለም። ምን የለም? ጮክ አድርግና አውጀው። ምን የለም? እግዚአብሔር ይህን መልእክት የነገረው ሮብ ዕለት ነው። ሮብ ዕለት ከቀኑ 9 ተኩል አካባቢ መልእክት መጣ። እንዲህ አለ፣ ከዚህ በኋላ አለ በልጆች ፊት አለ ኪዳን ባላቸው ቃል ባላቸው ድምጽ ባላቸው ፊት አለ እየተገዳደረ ከነገራቸው ጋር እንዳይገናኙ የከለከለውን አለ እግዚአብሔር እከለክለዋለሁ። ከልካይ አይኖርም። ልጆቼ ሰብሮ መንቀሳቀስ ይሆናል። ሰብረሽ መሄድ ይሆናል። ድገምበደ በጌታ ከልካይ የለም በሉት። ይሄ የአንድ ሰው መልእክት አይደለም፣ የሁለት ሰው መልእክት አይደለም። ኢንተርናሽናል መልእክት ነው። ዓለም አቀፋዊ አዋጅ ነው። እመነኝ፣ ግድ የለም። ከዚህ በኋላ መንገዲ ላይ የሚቆም ጉቶ ሁሉ ይነቀላል። ሰፈሪ ላይ ያለ የወሬ ስፒሪት ይመታል። እንዳትወጣ የከለከለ ከፊት ይጠረጋል። እግዚአብሔር በክብርና በኃይል በፊት በነጎድጓድ ድምፅ ይቀድማል። ወይ ከልካይ ይደገም። ከልካይ የተርሴስ ልጆይ ከዚህ በኋላ ሚከለክልሽ የለምና እሱ አይደለም ገረመኝ። እንደ አባይ ወንዝ እንደምን አይሰማኝም? እንደምን እንደ አባይ ወንዝ በአገርሽ ላይ ይላል፣ በከተማው ላይ፣ በምድርቱ ላይ፣ በአየሩ ላይ እንደ ጎርፈሽ ይለፊው፣ ከብደሽ ይለፊው፣ ሰብረሽ ይለፊው። አንድ ሰው አቅም ያለውን ጌታ ይዞ ሰብሮ ሲሄዳይ፣ አቅም ያለውን ጌታ ይዞ ጎርፎ ነው ጠርጎ ሲሄዳይ፣ መከራውን ጠርጎ፣ ችግር ጠርጎ፣ ሁኔታውን ጠርጎ፣ የተከለከለበትን ጠርገው እንደ አባይ ወንዝ በአገርሽ ላይ ይላል። ስተተኛ ሆነ አይልም። በምን ላይ? በአገርሽ ላይ። የተነቀፍከው በአገሪ ነው። የተዋረድከው በአገሪ ነው። ደጅ የተዘጋው በአገሪ ነው። እግዚአብሔር ሰፈር ቀይሮ የሚባርክ አምላክ አይደለም። ባለበት ነገሩ ይቀየራል። በሚያውቁ ሰዎች ፊት ባዋረዱ መንደር ላይ ማን እንደሆነች እናውቃታለን፣ ማን እንደሆነ እናውቃለን ብለው ተራ ወሬ ባንቺ ላይ ባወሩ ሰፈር ላይ እመነኝ፣ ከልካይ አይኖርም። ሰብሬት ይሄዳል። ከልካይ አይኖርም። አፍርሴ ትወጣል። የኔ ይሁን የምል አንድ ሰው አሜን ይላል። ባጠገብ ያለው ያዝና ከልካይ የለም በለው። ድገምና ንገረው። የሞተው ላንቺ ነው በላት። ሞትን አሸንፎ የተነሳው ላንተ ነው በልኝ። ስለዚህ በለው የዚህ ምድር ሲስተም በለው ያንተን ነገር ሊከለክል በለው አይችልም በላ። ይደገም ይደገም። አይችልም። እስቲ በደንብ አድርግና አይችልም በል። አንድ ሰው ጮክ አድርጎ አይችልም ይበል። ይደገም እንደገና። እስቲ በደንብ አድርግና አይችልም በላ። ከልካይ ይደገም። ምን የለም? ድገሙት። ምን የለም? ጠላት ግራ ይግባው። ምን የለም? ከልካይ የለም። እግዚአብሔር በእናንተ ላይ ሲናገር እግዚአብሔር በእናንተ ህይወት ላይ አይቀልድም። አጠገብ ያለውና ካርገና እግዚአብሔር ባንተ ህይወት አይቀልድም በለው። ድገምና ንገረዋ። ምክንያቱም አንድ ሰው አለ ዙሩባቤል የሚባል መሄድ የሚፈልግ መንቀሳቀስ የሚፈልግ ነገር ግን በፊቱ አንድ ቆሜ ነገር አለ። ተራራ የሚባል ነገር አለ። እንዳይሄድ የሚከለክለው፣ እንዳይወጣ የሚከለክለው፣ ከራዩ ጋር እንዳይገናኝ የሚከለክለው እግዚአብሔር ከማደረው ብድግ ስለው ከፊቱ ያለው ነገር አናገረው። ዘመንሽን የያዘው ነገር የሚያናግር የሰማይ እጅ መጥቷል። ትንቢተ ዘካርያስ ምዕራፍ 4 ቁጥር 6 እስከ 7 ያለውን ቃል ለምብላችሁ በደም እንድገባችሁ። መልሶም ለዙሩባቤል የተባለው የእግዚአብሔር ቃል ይህ ነው፣ በመንፈስ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ታላቅ ተራራ ሆይ አንተ ምንድር ነህ? በዙሩባቤል
በበዓል ፊት ደልዳላ ሜዳ ትሆናለህ። እመነኝ ተራራው ዛሬ ደልዳላ ይሆናል። ከፊት የቆመ ተራራ በሽታ ነው ይሄ ተራራ፣ መከራ ነው ይሄ ተራራ፣ ረሃብ ነው ይሄ ተራራ፣ ብቸኝነት ነው ይሄ ተራራ፣ ወገን ማጣት ነው ይሄ ተራራ፣ መግቢያና መውጣት ዘግቶ የከለከለ ተራራ ምንድነው? ዛሬ ይዘጋል። አሜን። ይዘጋል በላ። የአውሬው አንደበት ይዘጋል። የአመፃ ልጅ አዋጅ ይዘጋል። ይዘጋል። ያስጨነቀ መንገድ ላይ የቆመ እንቅስቃሴ ላይ የቆመ ራእይ ላይ የቆመ ዙሪያ ላይ የቆመ መውጣቴ ላይ መግባቴ ላይ የቆመ እንዳትሰራ የከለከለሽ፣ እንዳትወልጂ የከለከለሽ፣ እንዳታገቢ የከለከለ፣ እንዳታገባ የከለከለ ተራራውን ዛሬ እግዚአብሔር ያናግረዋል። የሆነ ስምን ይዞ አደባባይ ያዋረደ ያለ አውሬ ስዋሬ ታያል። ያናወጠ ተናውጦ ታየዋለህ። ዋው! በደንብ አድርግና አሜን። አናገረዋ። ከአቅሙ በላይ የሆነው ነገር አናገረው። ያስጨነቀው ነገር አናገረው። መንገዱ ላይ የቆመውን ነገር አናገረው። እግዚአብሔር ያናግራል። ከዛሬ ጀምሮ በለው ማንም በፊቴ መቆም አይችልም በል። ድገምና አይችልም በላ። እንደገና ጮክ አድርግና አይችልም በል። ዘጸአት ምዕራፍ 19 ቁጥር 9 ላይ ያለውን ቃል ለምብላችሁ እንዲህ ይላል። እግዚአብሔርም ሙሴን ካንተ ጋር ሲነጋገር ሕዝቡ እንዲሰሙ ደግሞም ለዘላለም እንዲያምኑብህ እነሆ በከባድ ደመና እመጣልሃለሁ። አጠገብ ያለው ነካ አድርግና ከዛሬ ጀምሮ እግዚአብሔር በከባድ ደመና ይመጣል በለው። በከባድ ደመና ይመጣል ያለው አለው። ሙሴም የሕዝቡን ቃል ለእግዚአብሔር ነገረው ይላል። በጣም ይገርመኝ። እግዚአብሔር ከሙሴ ጋር ሲነጋገር አንደኛ ሕዝቡ እንዲሰሙ፣ ሁለተኛ ለዘላለም እንዲያምኑ ከሙሴ ጋር እግዚአብሔር እንዳለ፣ እግዚአብሔር በሙሴ ላይ እንደሚሰራ፣ እግዚአብሔር ከሙሴ ጋር አፍ ላይ እንደሚያወራ እንዲያውቁ። አየ አልተረዱትም። ከልካይ የለም ስለው ዝም አይደለም። ከልካይ የለም እግዚአብሔር ለሙሴ በቃ ከልካይ የለም ሙሴ አቤት ስለው ችግር የለም አሁን አልሰማ ወደ አለው ህዝብ ልካለው አለ። አልቀበልም ብሎ አለው። ግድ የለም ይቀበሉሃል አለ። ምን ነው ስለው እኔ ካንተ ጋር ስነጋገር እንዲሰሙ አለ። አብሬ መኖርን ያውቁ ዘንድ አለ። እግዚአብሔር ከሙሴ ጋር በጣም አይገርማችሁ? ከሙሴ ጋር ስነጋገር አንደኛ ህዝቡ እንዲሰሙ ደግሞም ለዘላለም እንዲያምኑብህ በከባድ ደመና ምን ይሆናል? እመጣልሃለሁ። ለምን መሰለህ? አልሰማ ያለ እንዲሰማ፣ አላምንም ያለ ለዘላለም እንዲያምን። ነገሩ ባለበት አይቀጥልም። አሜን በል። አጠገብ ያለው ነካ አድርግና ነገር ባለበት ነገሩ ይጨምራል በለው። ነገረኞች ፊት ነገር ይጨምራል በላ። ነገር እየፈለጉ በለው አምላክ እግዚአብሔር ቃል ያመጣልሃል በላ። እሺ በደም አሜን። እግዚአብሔር እንዲህ ብሎ በነገረኞቹ ፊት ላይ ነገርን ይጨምርልሃል። ውርደትን በሚፈልጉ ፊት ላይ ክብር ይጨምራል። ውድቀትን እየፈለጉ ዋና ከፍታ ያወጣሃል። ዳዊት እውነቱን እኮ ነው እረኛዬ ብሎ የዘመረው